በከተማችን የሚስተዋሉ የአዋኪ ድርጊቶችን መከላከል በሚል መሪ ቃል በተሰጠ ስልጠና የመክፈቻ ንግግር ያደረጉት የአዲስ አበባ ደንብ ማስከበር ባለስልጣን ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው አዲስ አበባ ከተማ የጀመረችውን የብልጽግና ጉዞ ለማስቀጠልና ትውልዱ ቀጣይነት እንዲኖረው በትምህርት ቤቶች ዙሪያ የሚስተዋሉ የአዋኪ ተግባራትን ለማስወገድ የህብረተሰቡ ተሳትፎ አስፈላጊ በመሆኑ የግንዛቤ ማስጨበጥ ተግባራት ሊከናወን ይገባል ብለዋል። እዚህ ህገወጥ ተግባራቶችን በተመለከተ ደንብ ጥሰቶችን በተመለከተ አዋኪ ተግባራቶችን በተመለከተና በተለይ ደግሞ ከአዋኪ ተግባራት አንጻር ደግሞ የትውልድን የሚጎዱ ትምህርት ቤቶች ዙሪያ ላይ ጫት ቤቶች፣ ሺሻ ቤቶች፣ አረቄ ቤቶች እነዚህ አደንዛዥ እጽ የሚዘዋወሩባቸውና በተለይ ማህበረሰብን በሞራልም አጠቃላይ በአካልም በጤናም የሚጎዱ ትውልድን የሚጎዱ ጉዳዮች ላይ ማህበረሰቡ አውቆት እንደ ቤተሰብነት ኃላፊነት ስላለበት ልጆቹን በመከታተልና በመቆጣጠር ሚናውን እንዲወጣ በአካባቢ ውስጥ የሚፈጠሩ ደግሞ እንደነዚህ አይነት አዋኪና ህገወጥ ድርጊቶችን ደግሞ እንዲጸየፍ ማድረግ ያስፈልጋል። አዋኪ ድርጊቶች በማህበረሰብ ላይ የሚያደርሱት ተጽዕኖ በሚል ርዕስ ጥናታዊ ጽሑፍ ያቀረቡት በኢትዮጵያ ፖሊስ ዩኒቨርሲቲ ተመራማሪ ዋና ኢንስፔክተር ዶክተር ኤርሚያስ ከበደ አዋኪ ድርጊቶች የማህበረሰቡን ሰላማዊ የመኖር ሁኔታ የሚያውኩና በተለይም ትምህርት ቤት አካባቢ ትውልድን የሚያበላሹ የሀገርና የማህበረሰብ ጠንቆች ናቸው በማለት ገልጸዋል። የማህበረሰብ ጠንቅ የምንላቸው ተግባራት በዋናነት የማህበረሰቡን ሰላማዊ የመኖር ሁኔታ በአንድም በሌላ መንገድ የሚያውኩና ማህበረሰቡ ሰላማዊ ህይወቱን እንዳይኖሩ የሚያደርጉ ተግባራት ናቸው። በተለይ ደግሞ በትምህርት ቤት ዙሪያ ያሉ የተለያዩ ከልጆች መልካም አስተዳደር ጋር አብሮ የማይሄዱ ድርጊቶች በሙሉ አዋኪ ተግባራት ብለን እንወስዳቸዋለን ማለት ነው። የማህበረሰብ እሴት መሸርሸር ምልክት ነው አንዱ። ስለዚህ እንደ ማህበረሰብም ራሱን የቻለ ከፍተኛ የሆነ ተጽዕኖ ይኖረዋል። እንደ ሀገርም ፋይናሊ ብዙ ተጽዕኖዎች ይኖሩታል። ኢኮኖሚውን ከመጉዳት አምራች የሆነ የወጣት ወይም ደግሞ አምራች የሆነ የህብረተሰብ ክፍል በአንድም በሌላ መንገድ የሚባክንበት ሁኔታ ይፈጠራል ማለት ነው። አያይዘውም የሚስተዋሉ ችግሮችን ለመቅረፍ የዚህ አይነት ስልጠና ለህብረተሰቡ መሰጠቱ ጠቀሜታው የጎላ እንደሆነ ተናግረዋል። ማህበረሰቡን ያላሳተፈ ደንብ ማስከበር በየትኛውም መንገድ ስኬታማ ሊሆን አይችልም። እንደ ማህበረሰብ አንደኛ ነገር የደንብ ማስከበር ተግባራትን ማህበረሰቡ እንዲያውቅ እድል ይከፍታል። አንድ ሁለተኛ ነገር ደግሞ አዋኪ ተግባራት ምንድናቸው የሚለውን ነገር በደንብ ማህበረሰቡ እንዲረዳ ያደርጋል። አንዳንዴ ባለማወቅም ሊሆን ይችላል እንዲህ አይነት ነገሮች የሚከሰቱና ማህበረሰብ ጠንቅ የሚባሉ ተግባራትን ውስጥ እንዳይሳተፍ ከፍተኛ የሆነ የግንዛቤ ማስጨበጫ እድል ይፈጥራል ማለት ነው። አዋኪ ድርጊቶችንና የሚያስከትሉትን ተጽዕኖ አስመልክቶ በተደረገው ስልጠና የጉለሌ፣ የአዲስ ከተማ፣ አራዳ፣ ልደታና ኮልፌ ክፍለ ከተሞች የተውጣጡ የህብረተሰብ ክፍሎች ተሳታፊ ሆነውበታል።